ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዕለተ ማክሰኞ ሐምሌ 14 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ እንዲሁም ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ የዜና መረጃዎቻችን እየተከታተላችሁ እስከ መጨረሻው አብራችሁን ቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። መልካም ቆይታ። በህዝብና ወጣቶች ላይ አፈሳ በማካሄድ በደል ሲፈጽም የነበረ ግለሰብ በቁጥጥር ስር ዋለ። በአዲ ጉደም ከተማ ነዋሪዎች ህዝብና ወጣቶች ላይ የግዳጅ አፈሳን ጨምሮ የተለያዩ ወንጀሎችን ሲፈጽምና እንግልት ሲያደርስ የነበረ ምክትል ሳጅን ጣዕመ ገብረ ማርያም በቁጥጥር ስር መዋሉ ተገልጿል። በቀረበው መረጃ መሰረት ነባር የጽንፈኛው ህወሓት ጦር በሆነው ሰራዊት አርሚ 50 ታጣቂ አባል የሆነው ይህ ምክትል ሳጅን ጣዕመ የተባለ ግለሰብ በአዲ ጉደም ከተማ በሚገኘው የኮሚኒቲ ፖሊስ ጽሕፈት ቤት የጣቢያ ኃላፊ በመሆን ሲሰራ የነበረ እንደሆነም ተገልጿል። ግለሰቡ ከፈጸመባቸው ወንጀሎች መካከል የኤርትራውያንን ድንበር ህገወጥ ማሻገር ተግባር ላይ በህገወጥ የሰዎች ዝውውር እጁ እንዳለበት ተጠቅሷል። በአዲ ጉደም ከተማ የሚገኘውን ህዝብና ወጣቶች ከህወሓት ታጣቂዎች ጋር በመሆን የግዳጅ አፈሳ በማካሄድ በማንገላታትና በማስጨነቅ ለብዙዎች ህመምና እንግልት ምክንያት ሆኖም ቆይቷል። እነዚህ ተደራራቢ ወንጀሎችን ሲፈጽም የነበረው ይህ ምክትል ሳጅን ጣዕመ ገብረ ማርያም የተባለ ግለሰብ በተደረገበት ጥብቅ ክትትል በሐራ መሬቱ የትግራይ የሰላም ኃይል ወይም ቲፒኤፍ በቁጥጥር ስር ውሎ በጉዳዩ በህግ እየታየ እንደሚገኝ ለማወቅ ተችሏል። ቻይናዊው ኩባንያ በኢትዮጵያ የተቀናጀ የቡና ኢንዱስትሪ ፓርክ ሊገነባ እንደሆነ ተገለጸ። የቻይናው ሂዩቹዋን ዮንጊ ሰፕላይ ቼን ማኔጅመንት ሰርቪስ በኢትዮጵያ የተቀናጀ የቡና ኢንዱስትሪ ፓርክ ለመመስረት የሚያስችለውን የመግባቢያ ስምምነት ከኢትዮጵያ ኢንቨስትመንት ኮሚሽን ጋር ተፈራርመዋል። ስምምነቱ የተደረሰው የኮሚሽኑ ምክትል ኮሚሽነሮች አቶ ዳጋው ተኩምቤና አቶ ዝናቡ ይርጋ ከቻይናው ኩባንያ ከፍተኛ ስራ አስፈጻሚዎች ጋር በኢትዮጵያ የቡና ማቀነባበር ዘርፍ ባሉ የኢንቨስትመንት እድሎች ላይ ከተወያዩ በኋላ እንደሆነ ተገልጿል። በስምምነቱ ወቅት የኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዳጋቶ ኩምቤ እንደተናገሩት ኢትዮጵያ በ2018 በጀት ዓመት ከ3 ቢሊዮን ዶላር በላይ ዋጋ ያለው ቡና ለዓለም ገበያ እያቀረበች ቢሆንም አብዛኛው የውጭ ንግድ አሁንም እሴት ሳይጨመርበት በጥሬው የሚላክ ነው ብለዋል። በመሆኑም ኩባንያው ለቡና ማቀነባበር ብቻ የሚሆን የኢንዱስትሪ ፓርክ ለመገንባት ማቀዱ ሀገራችን ኢትዮጵያ እሴት የተጨመረባቸውን የቡና ምርቶች ወደ ውጪ ለመላክ የያዘችውን ስትራቴጂ የሚደግፍ መሆኑንም ገልጸዋል። የቻይናው ኩባንያ ሊቀመንበር ዋንግ ሺዮንግ በበኩላቸው ኩባንያቸው እንደ አውሮፓውያን አቆጣጠር ከ2019 ጀምሮ በቻይና ሄናን ግዛት የቡና ማቀነባበሪያ ፓርክ ሲያስተዳድር መቆየቱንና የኢትዮጵያን ቡና ለቻይና ገበያ ሲያስተዋውቅ እንደነበር አንስተዋል። አሁን ደግሞ በኢትዮጵያ በቡና ማቀነባበር ላይ ያተኮረ ልዩ የኢንዱስትሪ ፓርክ በማልማት ተሳትፏቸውን ለማስፋት መወሰናቸውንም ተናግረዋል። የኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዝናቡ ይርጋ በፕሮጀክቱ በፍጥነት ወደ ስራ እንዲገባ አስፈላጊው ድጋፍና የማመቻቸት ስራ እንደሚደረግም አረጋግጠዋል። በፊርማ ስነ ስርዓቱ ላይ የቻይና ሄናን ግዛት የውጭ ጉዳይ ቢሮ ኃላፊና በኢትዮጵያ የቻይና ኤምባሲ የኢኮኖሚና ንግድ ጉዳዮች ሚኒስቴር አማካሪ መገኘታቸውም ታውቋል። በጋና ታዋቂው የተቃዋሚ ፓርቲ አመራር የሆነ ግለሰብ በህገወጥ የወርቅ ማዕድን ቁፋሮ በወንጀል በ20 ዓመት ጽኑ እስራት ተቀጣ። በጋና ከፍተኛ የፖለቲካ ተጽዕኖ ያለውና የተቃዋሚው ኒው ፓትሪዮቲክ ፓርቲ አሻንቲ ክልል ሰብሳቢ የሆነው በርናንድ አንቱዊ ቦሲያኮ በህዝብ ዘንድ ቻርማን ሆንትሚ በሚል ስሙ የሚታወቀው ግለሰብ በህገወጥ የወርቅ ማዕድን ቁፋሮ ወንጀል በመሳተፉ የ20 ዓመት ጽኑ እስራት ተፈርዶበታል። የአክራ ከፍተኛ ፍርድ ቤት እንደገለጸው ግለሰቡ ያለ ሚኒስቴር መስሪያ ቤቱ ፍቃድ የማዕድን መብቶችን ማስተላለፍና አኮንታ ማይኒንግ በተባለው ኩባንያ አማካኝነት የደን ቦታዎች ላይ ህገወጥ ቁፋሮን በማመቻቸትና በማካሄድ በተከሰሰበት ሁሉም ነጥቦች ላይ ጥፋተኛ ሆኖ ተገኝቷል። ፍርድ ቤቱ የ20 ዓመት እስራት ቅጣቱ በተጨማሪ የገንዘብ መቀጮም ጥሎበታል። በጋና በአካባቢው አጠራር ጋላምሴ በሚባል የሚታወቀው ህገወጥ አነስተኛ የማዕድን ቁፋሮ በሀገሪቱ ወንዞችና ደኖች ላይ ከፍተኛ ውድመት በማድረሱ የመጠጥ ውሃን በመበከሉና በካካኦ ምርት ላይ አደጋ በመደቀኑ ምክንያት መንግስት ጠንካራ እርምጃ ሲወስድበትም ቆይቷል። ይህ የ20 ዓመት የእስራት ውሳኔ በሀገሪቱ ህገወጥ ማዕድን ቁፋሮን ለመግታት በሚደረገው ዘመቻ እስካሁን ከተላለፉት ከፍተኛና ጠንካራ ቅጣቶች አንዱ ሆኖም ተመዝግበዋል። የተቃዋሚው ወገን ውሳኔው በፖለቲካዊ ምክንያት ዓላማ ያደረገ ነው ሲሉ ቢቃወሙም የመንግስት አካላትና ፍርድ ቤቱ ግን ውሳኔው ሙሉ በሙሉ በህግና በማስረጃ ላይ የተመሰረተ መሆኑን አስታውቀዋል። ቡርኪና ፋሶ የእስረኞችን ቅጣት ወደ ግብርና ልማት የሚቀይር አዲስ መርሃ ግብር ይፋ አደረገች። በካፒቴን ኢብራሂም ትራኦሬ የምትመራው ቡርኪና ፋሶ በሀገሪቱ በሚገኙ ማረሚያ ቤቶች ውስጥ አዲስ የህግ ታራሚዎች ማነጻጸሪያና ማቋቋሚያ ስልት መተግበር መጀመሯን
ታውቋል። አዲሱ መርሃ ግብር ታራሚዎች በማረሚያ ቤት ውስጥ ያለ ስራ የተቀመጡበትን አሰራር በመቀየር በፍላጎታቸውና በጥሩ ስነ ምግባራቸው ላይ ተመስርተው በግብርና ልማት ላይ ስራዎች እንዲሰማሩ የሚያስችል እንደሆነም ታውቋል። የፕሮግራሙ ዋና ነጥብ ታራሚዎች በግብርና ስራዎች ላይ በመሳተፍ ዘመናዊ የማረስና የማምረትን ክህሎት የሚያገኙ ሲሆን ምርታቸው ደግሞ የሀገሪቱን የምግብ ዋስትና ለማረጋገጥ በሚደረገው ጥረት ውስጥ ከፍተኛ አስተዋጽኦ ያበረክታል። በግብርና ልማት ስራዎች ላይ በንቃት የሚሳተፉና መልካም ስነ ምግባር የሚያሳዩ ታራሚዎች የቅጣት ዘመናቸው እንዲቀነስላቸውም ይደረጋል። የዚህ ተነሳሽነት ዋና ዓላማ ማረሚያ ቤቶችን የታራሚዎች መቀጫ ቦታ ብቻ ከመሆን አውጥቶ ወደ አምራችነትና የሙያ ማሰልጠኛ ማዕከልነት ማሸጋገር እንደሆነም ተገልጿል። ይህ እርምጃ በካፒቴን ኢብራሂም ትራኦሬ አስተዳደር ስር ሀገሪቱ በምግብ ራስን ለመቻል የምታደርገው ጥረት የሚያፋጥንና የህግ ታራሚዎችን ወደ ህብረተሰቡ አምራች ዜጋ አድርጎ ለመመለስ ያለመ መሆኑም ተጠቅሷል። አንዲ በርንሃም የዩናይትድ ኪንግደም ጠቅላይ ሚኒስትር ሆኑ። አንዲ በርንሃም በፍቃዳቸው ስልጣን የለቀቁትን የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመርን ተክተው የሀገሪቱ መሪ ሆነዋል። የግሬተር ማንቸስተር ከንቲባ የነበሩት በርንሃም ዩናይትድ ኪንግደም ለመምራት በ5 ዓመታት ውስጥ የተሾሙ 6ኛው ጠቅላይ ሚኒስትርም ሆነዋል። በ10 ዓመት ውስጥ ደግሞ 7ኛው የሀገሪቱ መሪም ሆነዋል። አዲሱ ጠቅላይ ሚኒስትር በመጀመሪያ ንግግራቸው ሀገራችን ዩናይትድ ኪንግደም ውስጥ የሚታየው የጎዳና አዳር እንዲያበቃ አደርጋለሁ ብለዋል። ይህንን ለማስፈጸምም በ5 ዓመታት ውስጥ ተጨማሪ 340 ሚሊዮን ፓውንድ እንደሚመደብ ተገልጿል። በዚህ ገንዘብ አማካኝነት 1200 ቤቶች እንደሚገነቡ እንዲሁም በ5 ዓመት ጊዜ ውስጥ ቢያንስ ለ3000 ሰዎች ከፍተኛ ድጋፍ እንደሚደረግ ጽህፈት ቤታቸው አስታውቋል። አንዲ በርንሃም መንግስታቸው ለሰዎች ውድቀት ከመክፈል ይልቅ ስኬታቸው ላይ ኢንቨስት እንዲያደርግ እንደሚፈልጉ በንግግራቸው ጠቅሰዋል። በተያዘው እንደ አውሮፓውያን አቆጣጠር 2026 መጨረሻም ሀገሪቱ የምትመራበት አዲስ የ10 ዓመት እቅድ ይፋ እንደሚደረግ የገለጹት ጠቅላይ ሚኒስትሩ የህይወት መሰረታዊ ፍላጎቶችን በህዝብ ቁጥጥር ስር ማድረግ የሚያስችል ኢኮኖሚ እንደሚገነቡም ተናግረዋል። ከአውሮፓውያኑ 2016 ወዲህ የተሾሙ 7ኛው ጠቅላይ ሚኒስትር መሆናቸው በደንብ እንደሚገነዘቡ በመጥቀስም መለስ ብለው መመልከቻና አዲስ ውሳኔ ላይ መድረሻ ጊዜ እንዲኖር ጥሪ አቅርበዋል። ብሪታንያ መረጋጋት ማግኘት እንዳለባትም በአጽንኦት ጠቅሰዋል። አንዲ በርንሃም ፖለቲከኞች በበቂ ሁኔታ ጥሩ አልነበሩም በማለት የተቹት ጠቅላይ ሚኒስትሩ የተሻለ ለመሆንም ቃል ገብተዋል። ባለፉት 40 ዓመታት ውስጥ ያልታዩ ከፍተኛ ለውጦችን እንደሚያደርጉም ተናግረዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያ። ሶለዳ ሚዲያ